ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 15 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ ቀጠና ሁለት አዛዦችን ጨምሮ ከ70 በላይ አገዛዝ ወታደሮች ሲያልቁ በጎጃም የገባው የመሐመድ ተሰማ ጦር ደግሞ እየሸሸ ነው። በርካታ የጎጃም ከተሞች በፋኖ እጅ እየገቡ ነው። ህወሓት ህልውናቸው አደጋ ላይ ከወደቀ ኃይሎች ጋር በመሆን አምባገነኑን ብልጽግናን ለመጣል እሰራለሁ አለ። አመራሮቹ ይህን ይፋ አድርገዋል። ህወሓት ለመከታ መዘጋጀቱንም ይፋ አድርገዋል። በምክክር ጉባኤው አዲስ አበባ የኦሮሚያ አካል ትሁን የሚል አማራጭ መቅረቡ ተሰምቷል። ሰምታላችሁ። ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኑክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ቀጠና ሁለት አዛዦችን ጨምሮ ከ70 በላይ አገዛዙ ወታደሮች ሲያልቁ በጎጃም የገባው የብልጽግና ጦር ደግሞ እየሸሸ ነው። በአፋብን ወሎ ቤተ አማራ ቀጠና ሚኒሊክ እዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት በስቲያ ሐምሌ 13 አመሻሽ ጀምሮ እስከ ትናንት ሐምሌ 14 2018 ዓ.ም ድረስ ባደረጉት ከባድ ተጋድሎ ከወታደራዊው አዛዥ ጀምሮ የጠላትን ጦር ቆርጦ በመደምሰስና ለሁሉና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል ተቀዳጅተዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርገው እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚለዋ አካባቢ ተንቀሳቅሶ የነበረው የጠላት ጦር ነው በፋኖ ቀለበት ውስጥ ገብቶ ዳሽቆ የቀረው። የአገዛዙ ጦር ሐምሌ 13 2018 ዓ.ም መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጣምዶ ወደሚለዋና አካባቢው በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደሚለዋ አካባቢ ተንቀሳቅሶ እንደነበር ተገልጿል። የጠላት ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የጠላት ኃይል ወደፊት እንደማይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች በሙሉ ተቆልፈውበት ከትናንት በስቲያ ሐምሌ 13 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በተወሰደበት ከባድ እርምጃ ከባድ ጉዳት አስተናግዷል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ አገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ትናንት ከሰዓት በኋላ በተንፈሻ በር አግኝቶ በርካታ ቁስለኞችን በውሳንሳ ተሸክመው ሸሽቷል። በተጋድሎ እርምጃ ከተወሰደባቸው የጠላት ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የ100 መሪ እንደሚገኙበት ነው ለማረጋገጥ የተቻለው። የፋኖ ልዩ የቆረጣ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረየስን ጨምሮ 51 ክላሽንኮፍ መሳሪያ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የድረትና የወገብ ትጥቅ ከጠላት ተማርኳል። ይህ በእንዲህ እንዳለ በጎጃም በአንጀኔ ገሊላ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ መፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸው ተገልጿል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ መልሶ ማጥቃት እርምጃ አንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ገልጸዋል። የእዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክበር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደ ኋላ እንዲያፈገፍግ ተደርጓል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ከሐምሌ 9 2018 ዓ.ም ጀምሮ በሶስት አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ጦር ለ5 ቀናት ያህል በተካሄደ ከባድ ትንቅንቅ በደምሰሱ ተገልጿል። ጠላት ባንጀኔ ገሊላና ከቢቡኝ በኩል አልማ ሽፋን በመስጠት የጀግኖቹን እይዛለሁ ብሎ ቢንቀሳቀስም ባንጀኔ ገናላ፣ ጊዮርጊስ ዳባና ዋዳን በተባሉ ቦታዎች በተደረገ አውደ ውጊያ ከአንድ ሻለቃ በላይ በአገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ አገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ከፍኖተ ሰላምና ከደንበጫ የተጫነ ተጨማሪ ኃይልና ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት ተገዷል።
በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት የአገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙ ተጠቅሷል። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሸራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ተቀጥቅጧል። ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አግተልትሎ ወደ ዋሸራ ቢገባ በወንዳወክና በዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያ አቅሙን አጥቶ ወደ ኋላ በማፈግፈግ ላይ ይገኛል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆላላ ገረገራን በወገራ ቁጥጥር ስር መዋል ተችሏል። በዚህም ሳቢያ የጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በርሱ ሲተኳኮስ ማደሮ የተገለጸ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ የአገዛዙ አባላት መወገዳቸው ታውቋል። ሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሐን አርሶ አደሮች ላይ ያነጣጠረ ጥቃት ፈጽመዋል። ሰራዊቱ መድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱ ተገልጿል። ይህ በእንዲህ እንዳለ በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ ባገኘሁት መረጃ አረጋግጫለሁ ብሏል። በመሆኑም አድማ ብተናና ሚሊሻው በአገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀል እዙ ጥሪውን አስተላልፈዋል። ህወሓት ህልውናቸው አደጋ ላይ ከወደቀ ኃይሎች ጋር በመሆን አምባገነኑ ብልጽግናን ለመጣል እሰራለሁ አለ። ህወሓት የትግራይ ህዝብ ባለፉት ዓመታት ህልውናው አደጋ ላይ ቢወድቅም የትውልዶችን አደራ ጠብቆ የቆየ ወጣቱ ትውልድ እንደ ህዝብ በእርሱ ላይ የታወጀውን ጄኖሳይድ በመመከት ትግሉን መቀጠሉን አስታውቋል። ይሁን እንጂ በትግራይ ህዝብ ላይ የታወጀው የጄኖሳይድ አደጋው ከጊዜ ወደ ጊዜ እየተባባሰ መጥቷል ያለው ህወሓት የአብይ አህመድ ጄኖሳይዳዊ አገዛዝ ለሰላም ለውይይትና ለድርድር የሚሆኑ አማራጮችን ሁሉ በመዝጋት የትግራይን ህዝብ እንደ ህዝብ ለማጥፋት ያወጣውን እቅድ ለማሳካት ሁለገብ ጥረቶች እያደረገ ይገኛል ሲል ከሷል። ጥልቅ የትግል ልምድ ያለው ህዝባችንም እየተጋረጠበት ያለውን አደጋ በመረዳት ትግሉን ማጠናከር እንዳለበት በተለያዩ መንገዶች ሲገልጽ ቆይቷል በማለትም አክለዋል። ህወሓት በህዝቡ ላይ የተጋረጠውን አሁናዊ አደጋ የደረሰበትን ደረጃ በየጊዜው በመገምገም ከህዝቡ ጋር ሆኖ ከአደጋው ሙሉ በሙሉ ለመውጣት የሚያስችሉ ወሳኝ የትግል አቅጣጫዎች ካልተያዙ በስተቀር አደጋው ይበልጥ እየተባባሰ እንደሚሄድ እየተረዳ መምጣቱን አንስቷል። ህዝቡም እንደ ህዝብ ፍጹም አንጠፋም በሚል መሪ ሀሳብ እየተካሄዱ በሚገኙ መድረኮች በመሳተፍ እያሳየ የሚገኘው ወኔ በድርጅቱ የቀረቡ መፍትሄ ሀሳቦች ላይ ጥልቀት በመጨመርና ያለውን ተጨባጭ አደጋ በመረዳት ከአደጋ ለመውጣት የሚያስችሉት አማራጮች እያስቀመጠ ይገኛል ብሏል። ይህንንም ማሳካት የሚቻለው ደግሞ በኃይል ሊያጠፋን የሚፈልገውን የአብይ አህመድ ጄኖሳይዳዊ አገዛዝ በማሸነፍ መሆኑን መግባባት ላይ ተደርሷል ይላል የህወሓት መግለጫ። ለዚህም ስኬት የውስጥ አቅምን ማጠናከር ቁልፍ እንደሆነ በመተማመን እንደ ከዚህ ቀደሙ የደጀንና ግንባር አሰላለፍ በማስተካከል ለውጤቱ ቁርጠኝነቱን ዳግም የተረጋገጠበት መድረክ እየተካሄደ ነው ሲል ዝግጅት ማድረጉን ይፋ አድርገዋል። ከዚህ ጎን ለጎን ልዩነቶችን በኃይል ብቻ ለመፍታት የሚንደረደረውን የአብይ አህመድ ጄኖሳይዳዊ አገዛዝ ህልውናቸው በአደጋ ላይ ከወደቁት ኃይሎች ጋር ጥምረት በመፍጠር የአገዛዙን ዕድሜ ለማሳጠር በሚደረገው ትግል በሙሉ ልብ እንደሚደግፍ ህወሓት በመግለጫው አስታውቋል። ከትግራይ ህዝብ ጠላቶች ጋር ተሰልፎ የሚንቀሳቀሱትን ባንዳዎችና ሰላዮችን ከጠላት ለይቶ እንደማይመለከታቸው በየመድረኩ ድምዳሜዎች እየተደረሱ ነው ያለው ድርጅቱ የጠላትን ተልዕኮ የሚያስፈጽመውንና አገርን የከዳውን ቡድንና አስከፊ ታሪክ ያላቸው አካላት ተወግዘዋል። በአጠቃላይ እንደ ህዝብ የተጋረጠበትን የጥፋት አደጋ ለመመከት አቅሙን ከማጠናከር ውጪ ሌላ አማራጭ እንደሌለው እያረጋገጠ ይገኛል። ህወሓት በመላው ትግራይ አመራሮቹን አሰልፎ ወጣቱን በየአዳራሹ እያወያየ ነው። በዚህም የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ያደረጉት ንግግር አነጋጋሪ ሆኗል። ሞንጆሪኖ ከህዝብ ለተነሳላቸው ጥያቄ ምላሽ ሲሰጡ ጦርነቱን ብቻችንን አንዋጋም፣ አዲስ አበባ ደጃፍ ላይ ፋኖና ኦላ አሉ፣ ጥሩ ግንኙነት ነው ያለን ሲሉ ተደምጠዋል። በዚህም ጥምረት የፈጠሩትና ህወሓት እንደ ድርጅት ሁሉናቸው አደጋ ላይ ከወደቀ ኃይሎች ጋር በጋራ እንሰራለን ያለው ከማን ጋር እንደሆነ ግልጽ ሆኗል። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን
አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት በምክክር ጉባኤው አዲስ አበባ የኦሮሚያ አካል ትሁን የሚል አማራጭ መቅረቡ ተሰማ። የአብይን ስልጣን ለማስቀጠልና የሽመልስ አብዲሳን ፍላጎት ለማሟላት እየተካሄደ ባለው የምክክር ጉባኤ አዲስ አበባ 4 አማራጮች ሲቀርቡላት፣ ድሬዳዋ ደግሞ 3 አማራጮች ቀርበውላታል። ኮሚሽኑ ለተመካካሪዎቹ ባቀረቡት የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ለአዲስ አበባ 4 አማራጮች ቀርበውላታል። ተመካካሪዎቹ 4ቱን አማራጮች በመገምገም የከተማዋን ሕጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ ይጠበቃል የተባለ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመለክትም። አዲስ አበባን ሲቲ ስቴት፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማ ወሰንና የቦታዎች ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። በመሆኑም አዲስ አበባ የኦሮሚያ አካል እንድትሆን እነ ሽመልስና አብይ የመረጧቸው ካድሬዎች ሊወስኑ ይችላሉ የሚል ስጋት ተፈጥሯል። ምክንያቱም አጀንዳዎቹ በቅድሚያ በኦህዴድ ብልጽግና ተመርጠውና ተወስነው የገቡ በመሆናቸው ነው። የዚህ ጉባኤ አንዱ ዓላማም ይህን የአዲስ አበባን ጉዳይ ማስፈጸምና የኦሮሚያ አካል ማድረግ መሆኑ ቀድሞ ተነስቷል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማው የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። ይህም ድሬዳዋን የፌዴራል ከተማ አሊያም ራስ ገዝ በማድረግ አዲስ አበባን ግን በምክክሩ ሰበብ የኦሮሚያ ማድረግ ይገኝበታል። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቹ አስተዳደራዊ ሁኔታ፣ የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል ስትል የዘገበችው ዋዜማ ራዲዮ ናት። ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኑክሌር ተቋም ላይ ጥቃት እንደሚሰነዝሩ ዛቱ። ትራምፕ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኑክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጸፋ ምላሽ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ እዝ እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርገዋል። በታባሪዝ፣ ቻባሃር፣ ኮናርክና ቡሽር ፍንዳታዎች መሰማታቸው ተዘግበዋል። ቡሽር የኢራን ብቸኛው የኑክሌር ማብለያ ተቋም የሚገኝበት ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ እዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የሀገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።